ከእምብርት በታች ተደጋጋሚ ህመም፣ የሆድ መነፋት፣ አንዳንድ ጊዜ ደግሞ የወር አበባ መቆራረጥ አጋጥሟችሁ ሊሆን ይችላል። እነኚህ ነገሮች ሴት ስለሆንኩ ሊያጋጥሙ የሚችሉ ነገሮች ናቸው ብለው ችላ ብሏቸው ሊሆን ይችላል። ነገር ግን ሰውነታችሁ ወሳኝ የሆኑ ምልክቶችን እየነገራችሁ መሆኑን አትርሱ። ይህም ምናልባት የእንቁላል የዘር ፍሬ ውሃ መቋጠር ውጤት ሊሆን ይችላል። ይህ ብዙ ሴቶች ላይ የሚያጋጥም ነገር ግን ብዙ ሴቶች የማይረዱት እውነታ ነው። ብዙውን ጊዜ የእንቁላል ውሃ መቋጠር ኦር ደግሞ ኦቫሪያን ሲስት ማርገዝ አይከለክልም። ነገር ግን አንዳንድ የሲስት አይነቶችና ከፍተኛ መጠን ያለው የኦቫሪያን ሲስት አይነት ከሆነ እንቁላል መለቀቅ ላይ ተጽዕኖ ሊያሳድሩ ይችላል። በዚህም የተነሳ እጢዎችን ማውጣት የማርገዝ እድልን ሊጨምር ይችላል። ዛሬ ስለ እንቁላል ውሃ መቋጠር ምንነት፣ በምን እንደሚመጣ፣ ምልክቶቹንና የህክምና አማራጮችን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። በነገራችን ላይ ከዩቲዩብ አናሊሲስ ባገኘሁት መረጃ መሰረት አብዛኛው ሰው ቪዲዮን አይቶ ሰብስክራይብ ሳያደርግ ይሄዳል። የምለቃቸው ቪዲዮዎች እይታም እንዲኖራቸው ቪዲዮዎችን ላይክ፣ ሼር እና እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮዎቻችን ለብዙ እህቶችና ለብዙ ሴቶች ለብዙ ሰዎች ተደራሽ ስለሚሆኑ ብዙ ሰው ይጠቀምበታል። ስለዚህ ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ቻናል ነው። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። የእንቁላል ዘር ፍሬ ወይም ደግሞ የእንቁላል ውሃ መቋጠር በእንቁላል ከረጢት ውስጥ ውሃ መሳይ ነገር ፈሳሽ ሲጠራቀም የሚያጋጥም ክስተት ሲሆን ይህም ብዙ ጊዜ ብዙ ሴቶች ላይ ምንም ችግር የማያመጣ ምንም ጉዳት የማያመጣ አብዛኛው ሴቶች ላይ ሊያጋጥም የሚችል ነገር ነው። አንዳንዶቹ በወር አበባ ዑደት ምክንያት የሚፈጠሩ ሲሆን በጊዜ ሂደት በራሳቸው ይጠፋሉ። እነኚህም ፋንክሽናል ኦቫሪያን ሲስት የምንላቸው ሲሆን ይህም ብዙ ሴቶች ላይ የሚያጋጥመው ሲሆን ያን ያህል የጎላ የጤና ችግር የማያመጣና በጊዜ ሂደት በራሳቸው የሚጠፉ ናቸው። ሌሎቹ ደግሞ ረዘም ላለ ጊዜ ሊቆዩ የሚችሉና መነሻቸው ውስብስብ ያለ ሲሆን የህክምና እገዛዎችን ሊፈልጉ ይችላሉ። ሴቶች ላይ ሊያጋጥሙ የሚችሉ የእንቁላል ውሃ መቋጠር አይነቶች ምን ምን ናቸው የሚሉትን በተወሰነ መልኩ ለማየት እንሞክራለን። ብዙ አይነት የእንቁላል ውሃ መቋጠር አይነቶች አሉ ሲሆን ለዛሬ የተወሰኑትን አንስተን እነጋገራለን። የመጀመሪያው የምናየው ፋንክሽናል ኦቫሪያን ሲስት የምንለው ነው። ፋንክሽናል ኦቫሪያን ሲስት የምንለው ሴቶች ላይ በአብዛኛው የሚያጋጥም ያን ያህል የጎላ የጤና ችግር የማያመጣ ብዙ ጊዜ በራሱ ሂደት የሚጠፋ ሲሆን አንዳንድ ጊዜ ግን የህክምና እገዞች ሊያስፈልጉ ይችላል። ፋንክሽናል ኦቫሪያን ሲስት ከሆኑት ውስጥ ፎሊኩላር ሲስት እና ኮርፐስ ሉቴም ሲስት የምንላቸው መጥቀስ ይቻላል። ፎሊኩላር ሲስት ማለት በየወሩ የወር አበባ ዑደት በሚኖርበት ጊዜ አንድ እንቁላል ለ14 ቀን እንድታደግ ከተደረገች በኋላ 14ኛው ቀን ላይ ከእንቁላል ከረጢት ተለቃ እርግዝና የሚፈጠርበት ሂደት ነው ያለው። አንዳንድ ጊዜ ግን ይቺ እንቁላል ላትለቀቅ ትችላለች። ያም ማለት ሲስት ሆና ወይም ደግሞ ውሃ ቋጥራ ልትቀር ትችላለች። ይህንን ፎሊኩላር ኦቫሪያን ሲስት እንለዋለን። ይህ እንግዲህ በጣም ብዙ ሴቶች ላይ የሚያጋጥምና ምንም አይነት ችግር የሌለው በጊዜ ሂደት በራሱ የሚስተካከል የሚጠፋ ነው። ሁለተኛው ኮርፐስ ሉቴም ሲስት የምንለው ነው። እርግዝና ከተከሰተ በኋላ እስከ 9 ሳምንት ባለው እርግዝናው እንዲቀጥል ከሚያደርጉት ሆርሞኖች አንዱ ፕሮጀስትሮን የምንለው ሆርሞን ነው። ይህንን ፕሮጀስትሮን የምንለውን ሆርሞን እርግዝናው ከተፈጠረ በኋላ እስከ 9 ሳምንት ድረስ የሚያመርተው እንቁላል ነው። ስለዚህ ይህ እንቁላል ይህንን ፕሮጀስትሮን ሆርሞንን ለማምረት ሂደት ላይ ስለሚሆን ጫና ስለሚበዛበት በዚህም የተነሳ እንቁላሉ የተወሰነ አበጥ ሊል ይችላል። ያም ኮርፐስ ሉቴም ሲስት ነው ማለት። እንግዲህ የኮርፐስ ሉቴም ሲስት እርጉዝ ሴቶች ላይ ነፍሰ ጡሮች ላይ በተለይ እስከ 2 ወር እስከ 3 ወር ድረስ ሊያጋጥም ይችላል። እንግዲህ ልጁ ፕሮጀስትሮንን በራሱ ማምረት ሲጀምር ኦቫሪ ላይ ያጋጠመው ሲስት ኮርፐስ ሉቴም ሲስቱ በጊዜ ሂደት እየቀነሰ እየጠፋ ይሄዳል ማለት። ሁለተኛው የኦቫሪያን ሲስት አይነት ወር ደግሞ የእንቁላል ውሃ መቋጠር አይነት ደርሞይድ ሲስት የምንለው ነው። ደርሞይድ ሲስት ብዙ ሴቶች ላይ ሊያጋጥም የሚችል ሲስት ነው። ይህም ከሌሎች የኦቫሪያን ሲስት አይነቶች የሚለየው በውስጡ እንደ ቅባት፣ ቆዳና ጸጉር የመሳሰሉ የሰውነት ክፍሎችን ውሃ ቋጠረው አካል ላይ እዛ ውስጥ ሊገኙ ይችላሉ። ስለዚህ ይህ ሲስት ብዙ ጊዜ ያን ያህል የጤና ችግር ላያስከትል የሚችል ሲሆን አንዳንድ ጊዜ ሌሎች የጤና ችግሮችም ተያያዥ ነው ሊመጡ ስለሚችሉ ተገቢውን የሆነ የህክምና ሂደትና የህክምና ክትትል ማድረግ ያስፈልጋል። በተለይ ደግሞ መጠኑ እየጨመረ ከመጣና ከፍተኛ የሆነ የሆድ ህመም የሚያመጣ ከሆነ ምናልባት በኦፕራሲዮን ሲስቱ እንዲወጣ ተደርጎ ለምርመራ በመሄድ ፓቶሎጂ ምርመራ በማድረግ በውስጡ የያዘው ነገር ምንድን ነው፣ ለጤና አስጊ ነገሮች አሉት ወይ፣ ወደ ሌላ ነገር የመቀየር ዕድል አለ ወይ የሚሉትና ሌሎች ነገሮች ከተተነተኑ በኋላ አስፈላጊውን የህክምና ሂደትና የህክምና አማራጮችን መውሰድ ማድረግ እጅግ በጣም ይመከራል። ሶስተኛው የኦቫሪያን ሲስት አይነት ቸኮሌት ሲስት ኦር ደግሞ ኢንዶሜትሪዮማስ የምንለው ነው። ይህ ቸኮሌት ሲስት የምንለው ከኢንዶሜትሪዮሲስ ጋር የተያያዘ ሲሆን
ጠቆር ባለ ወፍራም ፈሳሽ የተሞላ ነው። አንዳንድ ጊዜ ከእርግዝና ጋር ወይም ደግሞ ማርገዝ ካለመቻል ጋር ሊገናኝ ይችላል። ስለዚህ እንደዚህ አይነት ሲስቶች በሚያጋጥሙበት ጊዜ አስፈላጊውን የምርመራ ሂደት በማድረግ ተገቢውን የሕክምና አማራጭ መውሰድ ያስፈልጋል። አራተኛው የኦቫሪያን ሲስት አይነት ሲስት አዲኖማ የምንለው ነው። ሲስት አዲኖማ የምንለው በመጠኑ ከሌሎች ሲስቶች ከፍ ያለ ሲሆን በውስጡ ሙከስ የምንለውን የፈሳሽ አይነት ሊይዝ ይችላል። መጠኑ ተለቅ ያለ በመሆኑ ምልክቶቹም ቶሎ የመታየትና የሆድ መጠንም ሊተልቅ ይችላል። በዚህም የተነሳ የሆድ መነፋትና ሌሎች ምልክቶች እንዲያጋጥሙ እንደ ምክንያት ሊሆን ይችላል። ስለዚህ በአልትራሳውንድ ሲታይ ወይም ደግሞ በአካላዊ ምርመራው ተለቅ ያለ ሳይዝ ወይም ደግሞ መጠን ያለው ሲሆን ሙከስ አይነት ፈሳሽ የያዘ ሲሆን ከሌሎች የሲስት አይነቶች ምልክቱ ቶሎ ሊታይ የሚችልና ምናልባትም ሕክምናዎችን ቶሎ ሊፈልግ የሚችል የሲስት አይነት ነው። ለመሆኑ ለእንቁላል ውሃ መቋጠር ኦር ደግሞ ኦቫሪያን ሲስት ተጋላጭ የሆኑ ሴቶች የትኞቹ ናቸው? ከ20 እስከ 40 ዓመት ያሉ ሴቶች ለእንቁላል ውሃ መቋጠር ወይም ደግሞ ኦቫሪያን ሲስት ተጋላጭ ናቸው። ኦቫሪያን ሲስት ኦር ደግሞ የእንቁላል ውሃ መቋጠር ማረጥ ከደረሱ በኋላ የማጋጠም እድሉ እጅግ በጣም አነስተኛ ነው። ማረጥ አካባቢ ላይ ኦር ደግሞ ሜኖፖዝ ላይ ይህ ኦቫሪያን ሲስት ካጋጠመ ሌሎች ተጨማሪ ነገሮች ሊያጋጥሙ ስለሚችሉ ጥንቃቄ የተሞላበት የህክምና ሂደቶችን ማለፍ እጅግ በጣም ያስፈልጋል። የሆርሞን መዛባት፣ እርግዝናና ኢንዶሜትሪዮሲስ ኦቫሪያን ሲስት ኦር ደግሞ የእንቁላል ውሃ መቋጠር እንዲያጋጥም እንዳጋላጭ ምክንያት ሊወሰዱ ይችላሉ። ይህንን ግን ያስተውሉ። እንቁላል ላይ ውሃ የቋጠረ ነገር አለ ማለት ሁልጊዜ መጥፎ ነገር ነው ማለት አይደለም። አንዲት ሴት የእንቁላል ውሃ መቋጠር ኦር ደግሞ ኦቫሪያን ሲስት ሲያጋጥማት ልታሳያቸው የምትችላቸው ምልክቶች ምን ናቸው? ብዙ ጊዜ ብዙ ሴቶች ኦቫሪያን ሲስት ኦር ደግሞ የእንቁላል ውሃ መቋጠር ሲያጋጥማቸው ምልክት የሚያሳዩ ሲሆን ለሌሎች ምርመራዎች አልትራሳውንድ ሲነሱ በአልትራሳውንድ የሚገኝ ነው። ስለዚህ አብዛኛው ጊዜ ምልክት ላይኖረው ይችላል። ምልክት ከታየ ግን ብዙ ጊዜ ቆየት ያለ ተደጋጋሚ ከእምብርት በታች ህመም፣ ሆድ መነፋት ወይም ደግሞ የሆድ መጠን መጨመር ወይም ሆድ ማበጥ፣ የተዘበራረቀ የወር አበባ ዑደት፣ በግብረ ስጋ ግንኙነት ጊዜ የህመም ስሜት መሰማት፣ እንዲሁም ቶሎ ቶሎ ሽንት ማለት ወይም ደግሞ ሽንት ቶሎ መምጣት፣ ምክንያቱም ፊኛው ላይ ጫና ስለሚያሳደር ሽንት ቶሎ መምጣትና እንደዚህ አይነት ምልክቶች ሊያጋጥሙ ይችላሉ። የእንቁላል ውሃ መቋጠር እንዴት ይታወቃል? የእንቁላል ውሃ መቋጠር መኖር አለመኖሩን ለማረጋገጥ የተለያዩ የምርመራ ሂደቶች አሉ ሲሆን የመጀመሪያውና ርካሹ ሁሉም ሰው ሊያሰራው የሚችለው አልትራሳውንድ ነው። በማህፀን የሚገባ አልትራሳውንድም ሆነ በሆድ የሚታይ አልትራሳውንድ ሁለቱም ኦቫሪያን ሲስት ወይም ደግሞ የእንቁላል ውሃ መቋጠር መኖር አለመኖሩን በትክክል ማሳየት ይችላል። ሁለተኛው ሲቲ ስካን ኦር ኤምአርአይ ነው። አንዳንድ ጊዜ ይህ አልትራሳውንድ የሲስት አይነቱን መነሻውና አጠቃላይ ሲስቱ ምን አይነት ነው ያለው፣ ወደ ሌላ ነገር የመቀየር እድል አለ ወይስ የለውም የሚሉትና ሌሎች የተሟሉ መረጃዎችን ላይሰጥ ይችላል። እንደዚህ አይነት ነገር በሚያጋጥምበት ጊዜ ሲቲ ስካን ኦር ደግሞ ኤምአርአይ እንዳስፈላጊነቱ ሊታዘዝ ይችላል። እነዚህ የምርመራ አማራጮች በትክክል የኦቫሪያን ሲስት ኦር ደግሞ የእንቁላል ውሃ መቋጠር ምንነቱና ከየት እንደተነሳ በውስጡ የያዛቸውን ኮንተንቶች መረጃ ተንትነው ሊያቀርቡ ይችላል። ስለዚህ በእነዚህ መረጃዎች ተንተርሶ የተለያዩ የህክምና አማራጮችን ማቀድ ይቻላል ማለት ነው። ከዚሁ ጋር ተያይዞ ሌሎች የደም ምርመራዎችም ያስፈልጋሉ። አንዳንድ ጊዜ የኦቫሪያን ሲስት ሲያጋጥም ወር ደግሞ እንቁላል ላይ የተለየ ነገር ሲያጋጥም ምናልባት ይህ ያጋጠመው ነገር እኛ እንዳሰብነው ቤናይን ነገር የሆነ ወይም ደግሞ ምንም አይነት ችግር የለውም ብለን እንዳሰብነው ላይሆን ይችላል። ስለዚህ እነኚህን ነገሮች ለመለየት የደም ምርመራዎች ሊያስፈልጉ ይችላሉ። እነኚህን የደም ምርመራዎችም ቲዩመር ማርከርስ እንላቸዋለን። ያም ማለት ይህ ያጋጠመው ውሃ መቋጠር እጢ በእርግጥ ምንም አይነት ችግር የሌለው ቤናይን የሆነ ነገር ነው ወይስ ደግሞ ወደ ካንሰር የመቀየር እድል አለው የሚሉትን መረጃ ለመተንተን እነኚህ የደም ውጤቶች ያግዙናል። ለምሳሌ CA-125 የምንለው አንደኛው የደም ምርመራ ሂደት CA-125 መጠኑ ከመጠን በላይ ከጨመረ ምናልባት ወደ ካንሰር የመቀየር እድል ሊኖረው ይችላል በሚል አስፈላጊውን የሆነ ክትትል ይደረግና ከጊዜ ሂደት በኋላ ደግሞ እንደገና ተደግሞ ታይቶ ከበፊቱ ጋር ተነጻጽሮ እየቀነሰ ነው ወይስ እየጨመረ ነው ሄደው የሚለውን ለንጽጽር እንጠቀምበታለን ማለት ነው። ስለዚህ የደም ምርመራዎች እንደ ቤዝ ላይን እንደ መጀመሪያ መነሻ ስለሚያስፈልጉን ሊሰሩ ይችላል። በነገራችን ላይ ብዙዎቹ የኦቫሪያን ሲስት ኦር ደግሞ የእንቁላል ውሃ መቋጠር ምንም አይነት ችግር ስለማያመጡ በአልትራሳውንድ ብቻ መከታተል በቂ ሊሆን ይችላል። ብዙ ጊዜ እንደዚህ የኦቫሪያን ሲስት ያለባቸውን እህቶች ወይም ሴቶች ሲያጋጥሙን በአልትራሳውንድ በየወሩ በየ2 ወሩ በየ3 ወሩ እየተከታተል መጠኑ እየቀነሰ ነው ወይስ ደግሞ እየጨመረ ነው የሚሉትን ሂደቶች በማየት አስፈላጊውን የህክምና ሂደት የምንቀጥልበት ሁኔታ ነው ያለው። ስለዚህ ለሁሉም ሴቶች ኤምአርአይ፣ ሲቲ ስካን ኦር ደግሞ የደም ምርመራ ላይላክ ይችላል። የእንቁላል ውሃ መቋጠር ኦር ደግሞ ኦቫሪያን ሲስት ሲያጋጥም ያሉት የህክምና አማራጮች ምንድን ናቸው? የእንቁላል ውሃ መቋጠር ኦር ደግሞ ኦቫሪያን ሲስት ሲያጋጥም የህክምና አማራጮች በ3 ከፍለን ማየት እንችላለን። የመጀመሪያው በአልትራሳውንድ ብቻ መከታተል። በተለይ ኦቫሪያን ሲስቱ ፋንክሽናል ኦቫሪያን ሲስት ከሆነ መጠኑ አነስ ያለ ከሆነ ያን ያህል ወደ ሌላ ነገር የመቀየር እድል ከሌለው ምልክቶቹም ያን ያህል የበዙ ካልሆነ በአልትራሳውንድ ብቻ መከታተል በቂ ሊሆን ይችላል። ሁለተኛው የሆርሞን መድኃኒቶችን መስጠት። በተለይ የወር አበባ መቆራረጥ የሚያስቸግራቸው እህቶች፣ ህመም
ህመምና ሌሎች ምልክቶች ያሉባቸው ሴቶች ሲያጋጥሙ የሆርሞን መድኃኒቶችን መስጠት አንደኛው አማራጭ ነው። ይህም የሆርሞን መድኃኒት አዳዲስ የእንቁላል ውሃ መቋጠር ኦር ደግሞ አዳዲስ ኦቫሪያን ሲስት እንዳያጋጥሙ ስለሚከላከልልን የሆርሞን መድኃኒቶችን መስጠት አንደኛው አማራጭ ነው። ለምሳሌ ከሆርሞን መድኃኒቶች አንዱ ሲኦሲ ወይም ደግሞ ለቤተሰብ እቅድ የሚወሰደው ፒልስ የምንለው ያንን እንድትወስዱ ልናደርግ እንችላለን። ይህንን በምትወስዱበት ጊዜ አዳዲስ ሲስቶች እንዳይፈጠሩ ስለሚያግዘን በዚህም የተነሳ የህመም ስሜቱ ይስተካከላል፣ የወር አበባ ዑደቱ የተስተካከለ ይሆናል፣ ሌሎች ምልክቶችም እንዲስተካከሉ ያግዘናል። ሶስተኛው ህክምና አማራጭ ደግሞ በኦፕራሲዮን ሲስቱን ማውጣት ነው። ይህ እንግዲህ የተለያዩ ኢንዲኬሽኖች ወር ደግሞ የተለያዩ ምክንያቶች ሊኖሩት ይችላሉ። ለምሳሌ አንደኛው መጠኑ ከፍ ያለ ከሆነ በተለይ መጠኑ ከ10 ሴንቲሜትር በላይ ከሆነ፣ ሁለተኛ መጠኑ በፍጥነት እያደገ የሚሄድ ከሆነ። ስለዚህ መጠኑ ዛሬ አይተነው ከ1 ወር ከ2 ወር ከ3 ወር በኋላ በጣም እያደገ የሚሄድ ከሆነ ወደ ሌላ ነገር የመቀየር እድል ስለሚኖረው ምናልባት በኦፕራሲዮን ማውጣት አንደኛው አማራጭ ሊሆን ይችላል። ሌላኛው ደግሞ ሲስቱ ረጅም ላለ ጊዜ የሚቆይ ከሆነ የማይጠፋ ከሆነና ሌሎች ምልክቶችን የሚያሳይ ከሆነ የሆርሞን መድኃኒትም ሰጠን ሌሎች አማራጮችንም ሰጠን የማይጠፋ ከሆነና ረጅም ጊዜ የሚቆይ ከሆነ ሌላኛው አማራጭ በኦፕራሲዮን ማውጣት ሊሆን ይችላል። አንዳንድ ሲስቶችና ከፍተኛ መጠን ያላቸው ኦቫሪያን ሲስቶች ማርገዝ እድልን ሊቀንሱ ስለሚችሉ፣ እንቁላል የመለቀቅ እድልን ሊቀንሱ ስለሚችሉ በዚህም የተነሳ እነኚህን እጢዎች በሚወጡበት ጊዜ የማርገዝ እድልን በተወሰነ ደረጃ ሊጨምሩ ይችላል። የእንቁላል ጤንነት አደጋ ላይ መውደቁን ሊያሳዩ የሚችሉ ቀይ መስመር የምንላቸው ምልክቶች ምን ምን ናቸው? የመጀመሪያው ድንገተኛና በጣም ከፍተኛ የሆነ የሆድ ህመም፣ በጣም ከፍተኛ ሙቀት፣ በፍጥነት የሆድ መጠን መጨመር፣ ማስመለስ፣ ማስታወክና ራስን መሳት። እነኚህ ከላይ የዘረዘርናቸው ምልክቶች ካጋጠሙ ምናልባት ውሃ የቋጠረው እንቁላል ኦር ደግሞ ኦቫሪያን ሲስት አንድም የመተርተር አደጋ ደርሶበታል አሊያም ደግሞ የመጠማዘዝ አደጋ ደርሶበት ሊሆን ይችላል። ስለሆነም እነኚህ ምልክቶች ካጋጠሙ ቶሎ ብሎ ወደ ህክምና ቦታ በመሄድ አስፈላጊውን የሆነ የህክምና እገዛ ማግኘት እጅግ በጣም ያስፈልጋል። በነገራችን ላይ በዓለም ላይ በጣም ብዙ ሴቶች ቢያንስ አንድ ኦቫሪያን ሲስት ኦር ደግሞ ውሃ የቋጠረ እንቁላል ይኖራቸዋል። ብዙ ጊዜ ግን ምልክት ላይኖረው ይችላል። ስለዚህ ጭንቀትን ይቀንሱ፣ አይረበሹ። ሰውነት የሚያሳየውን ምልክት በአግባቡ መረዳትና ማጤን ጤናን ለመጠበቅ እጅግ በጣም ያግዛል። ቪዲዮ ለሁሉም ሴቶች ጠቃሚ ስለሆነ ላይክ፣ ሼር በማድረግ ለሌሎች ሰዎች እንዲደርስ ያደርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁን። በዚህ ቪዲዮ ላይ ያልተመለሰልዎት ጥያቄ ካለ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።